ሰው ግን ለምንድነው ሰላም ሲሰብክ የማይወደድ? ፍፄ እኮ ያደረገው ከዚህ ጋር ሁሉንም ወደ ሰላም ለማምጣት ከዚህ በኋላ ንትርክ ይበቃቸዋል ለማለት ነበር ከዛ ቦታ የተገኘው እንጂ ከእናንተ ጋር ምንም የሚያገናኘው ነገር የለም። ነገር ግን ከብሩኬ ጋር ወግኖ ዳኒን እንዳስመታው አድርጎ እያወራ ነበረ የዳኒ ጓደኛ። ብሩኬ አሁን ለራሱ ተከፍቷል። በጣም በብዙ መንገዶች እየተከፋ ነው። ለምን ከራሱ እንደማትወርዱ አላውቅም። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። የምሬን ነው የምላችሁ። ከብሩኬ ላይ የምታነቡት ነገር በጣም የተሰበረ ልብ የተሰበረ ፊት ነው እና በጣም ከፍቶታል። በጣም ማዝኗል። በድንገት እንደዛ ፍቅር የነበሩ ልጆች በድንገት ህይወታቸው ሲበጠበጥ አያዝንም ማለት አይደለም። እንደዚህ ሲል ደግሞ ሀይሚ አታዝንም ማለት አይደለም። ሀይሚም እንኳን በሚፈጠረው ነገር ራሷ በምትናገረው ነገር ራሱ በጣም እንደምታዝና የምነግራችሁ እና በነገራችን ላይ አንድ ነገር ልንገራችሁ። እዚህ ዩቲዩበር የተባልን በሙሉ ራሴን ጨምሮ ትክክለኛ ነገር አንፈርድም። ትክክለኛውን እንቅጯን የሚፈርድ ሰው መስማት ከፈለጋችሁ ከእንትና ቤት ሂዱ። ታውቁታላችሁ፣ በስንቱ ማለት ነው። አቤት አንደበት አቤት አነጋ። እኔ እኮ አፌን ከፍቼ ነው የምሰማው ይሄን ልጅና ላይክ የውስጤን ዘዝር አድርጎ ስለሚናገርልኝ እጅግ በጣም ነው ደስ የሚለኝ። ከዛ በተረፈ ያለው ሁሉም ከላይ ከላይ ነው የሚናገረው፣ እውነት እንዳይመስላችሁና። በነገራችን ላይ ዛሬ በሀይሚና በብሩኬ ልናገር አይደለም። ይሄ ዓለም አቀፍ የሚባል ቱልቱላ ከብሩኬ ላይ ምን እንደሚያፈራግጠው አላውቅም። እናንተ ማለት የአጎረሳችሁን እጅ የምትነክሱ ናችሁ፣ የዳኒ ጓደኞች፣ ዳኒ ተብዬ ሁላችሁም ማለት ነው። ምክንያቱም ብሩኬ ከመጣ በኋላ ነው እይታችሁ ራሱ እንደዚህ ከፍ ያለ። ሀይሚና ብሩኬ ከእናንተ ህይወት ገቡ፣ እናንተ እየተሻሻላችሁ መጣችሁ። እናንተ ግን መልሳችሁ ህይወታቸውን እየበጠበጣችሁ ነው ያላችሁት። ስለዚህ አርፋችሁ ተቀመጡ። ብሩኬን የምትሳደብበት ምንም አይነት አንደበት የለህም። አንተ ዓለም አቀፍ ሳትሆን ጉድ አቀፍ ነህ። ደግሞ ፋራ ምናምን ብለህ ለመሳደብ ያምርሃል እንዴ? ፋራማ አንተ ነህ ስግጥ ያልክ። ለምን መሰለ እንደዚህ የምለው? አንድ ወንድ ልጅ ፍቅረኛ አለችው። ፍቅረኛውን ማንም መጥቶ ትመችኛለሽ ሲላት ዝም ካለ ወንድ አይደለም፣ በፍጹም ወንድ አይደለም። ብሩኬ እያደረገ ያለው ወንድነቱን ያስከበረው ከዛ ጋር። ሀይሚ ማለት የእሱ ርስት ነች፣ ርስቱን አያስነካም። አንተ ግን ምን ችግር አለው ነው ያልከው አይደለም? ስለዚህ እናንተ ፍቅረኛ እየተዋዋሳችሁ ነው የምትኖሩት ማለት ነው። አስረግጬ የምነግራችሁ ነገር ማለት ነው። እናንተ መጀመሪያ ጭንቅላታችሁን አሰሩት። ሲቀጥል ደግሞ ብሩኬ በኤቭሪቲንግ ይበልጣችኋል። በምንም ነገር ነው የሚቦንሳችሁ። በጸባይ ትሉ፣ በመልክ ብትሉ፣ በሁሉም ነገር፣ ባስተሳሰብ፣ በሰው አከባበር፣ ባስተዳደግ፣ በስነ ምግባር በደንብ ነው የሚበልጣችሁ። ስለዚህ በሁሉም ነገር ስለሚበልጣችሁ እናንተ ተንጨርጭራችሁ ቅናት ሊደፋችሁ ቀረበ። እመኑኝ፣ የተንኮለኛ ሴራ ለጊዜው እንጂ እናንተ ነው መልሶ የሚጥላችሁና ብሩኬ ለጊዜው ልቡን ልትሰብሩ ትችላላችሁ፣ ግን የሚያሸንፈው ደግሞ እሱ ነውና በጣም ነው የሚያሳዝነው። እኔ ኢንስታግራም ላይ ራሱ የለጠፋቸው ነገሮች በጣም ያሳዝናሉ። ብሩኬ ከእነዚህ ሰዎች ጋር ውጣ ብለናል እኮ አልሰማልከን እንጂ ውጣ በቃ። ምን ያገናኛል? እነዚህ እኮ ምንም ነገር ውሃ ራሱ ከጭንቅላታቸው ላይ ቢፈስ ምንም የማይገባቸው ለሰላም የሄደ ልጅ እንኳን ወደ ክፋት የሚጠመዙ ሰዎች ናቸው። ስለዚህ ከእነዚህ ሰዎች ጋር ለምን አንተ ህብረት ይኖርሃል? ግን ለምንድን ነው ራስን የማትሆነው? ለምንድን ነው ማንም ሲጠራ እየተነሳ የምትሄደው? እና እንደ